ነው በቃ እግዚአብሔርን አላውቅም። ብቻ ቃላት የለኝም። በጣም ከልቤ ነው አመሰግነው። ሙኒት ታስተካከይ። ፀሐይዋ ታንጸባርቃል። ያንጸባርቃል። በቃ መኪና ውስጥ እናወራለን። እግዚአብሔር ይመስገን። ካላስ ጉቺን እንበተን ነው ወደ ቤታችን። ከምንም በላይ ደግሞ ታፕታፕና ኮፒ ሊንክ ሼር ስታደርጉ የነበራችሁት የእናንተ ነው። ይሄ የእኛ ውጤት አይደለም። ከታፕ ቁጭ ብላችሁ እኛን ስትከተሉ የነበራችሁ የእናንተ ውጤት ነው። እናንተ ሼር ባታደርጉ እናንተ እንትን ባትሉ እዚሁ ላይ አንደርሱ። እናመሰግናለን ጋይስ። አያችሁ፣ ይሄ ነው እንግዲህ የሰው ልጅ የስራ ውጤት ይሄ ነው። በቃ ትክክለኛ ውጤቱ ይሄ ነው። ሚዩት ነሽ ሙኒት፣ እያትሰሙም ስልክ እያወራሽ መሰለኝ። ይሄ ወጣለች። እሺ ጋይስ፣ መሪው ግን እንዳይዘጋባት መሪ እንዳታሳይ። አሁን ይሰማል። አሁን ካንስሌሽን ተቀብያለሁኝ። ራሴ ነኝ የከነሳልኩት። ፓስፖርት ተቀብያለሁ። እየሄድን ያለ ነው። የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው። ከዛ እቤት ገብተን ሄደን እንተኛለን። ነገ እንገናኛለን። ከልቤ ነው አመሰግነው። ጌታን ዘመናችሁ ይባረክ። በእውነት በእውነት ትለያላችሁ። አይዞሽ እሺ እናት። እሺ አሜን አሜን። በአምላክ አሜን። በደንብ ፎቶ አንሱን። እንደዚህ በጣም ደስ ብሎኛል። እውነት የኔ ምርቃት ደረሰ። የኔ ምርቃት ነው። እኔ መቼ ቀን መርቄ ወድቆ ያውቃል? እኔ መቼ ቀን እሰይ ምርቃቴ ከፊትሽ ቅደም አልኩሽ ሙኒትዬ። ቀደመ መድኃኒዓለም ቀደመ ኪዳነ ምሕረት ዛሬ በዕለተ ቀኗ እሰይ። እንደው ጋይሶችዬ በስመ አብ የትላንትናውን ጭንቅ ያየ እንኳን እግዚአብሔር ልጅቷንም ረዳት። ኬት ሂዶ ነው በመቤቴ እንደዚህ ይሆናል። ቁጭ ብሎ እኮ ነው ያለ። ቁጭ ብሎ እኮ ነው ያለ። ተኝቶ ወይ ስራ ሄዱ ይሆናል። ሳሪ ንገሩን ለጋይስ ላይ ሚኪ እናመሰግናለን። ከኛ ጋር ለነበራችሁ ሁሉ የዱባይ ኮሚኒቲዎች በጣም እናመሰግናለን። ፈጥናችሁ ደርሳችኋል። የወገናችሁን ጩኸት ሰምታችሁ በቃ ኤምባሲ ማለት እንደዚህ ነው። ቦታው ላይ ተገኝታችሁ የዱባይ ፖሊስ ሁላችሁንም እናመሰግን። በቃ ለዚህ ህይወት መትረፍ ምክንያት የሆናችሁ ሮጣችሁ የሄዳችሁ ፖሊሶች፣ እንዲሁም ማሚ የዱባይ ኮሚኒቲ ማነው ሁላችሁንም እናመሰግናለን። ከተባበርን ይሄንን እኛ በቃ ማርያምን ማታ ገስት ላይ የነበረው ሁሉ ሲንቀጠቀጥ ነበር። ማውራት ሁሉ አቅቶን ነበር። ሁላችንም ጉቺ ማፏ ተሳስሮ ሁላችንም የምንለው ነገር ጠፍቶብን ነበር። ምክንያቱም ጉቺ እንዳትል ጉቺ ካለችበት ሩቅ ነው፣ ሳሪ ካለችበት ሩቅ ነው። ቅርብ ትንሽ ማሚ ብቻ ነበረች። ስለዚህ እግዚአብሔር ይመስገን በቃ ዋና መትረፏ ነው። ለእናት ለአባቶቿ እንኳን ተረፈች፣ ጉዳት ሳይደርስባት ተመስገን። በቃ ማርያም ነው። ሰዎች ማን ነበሩ? እንደውም ሄደው የነበሩ እንዳይረሱ ስታም የዱባይ ኮሚኒቲ ጥጋቡ ነው ማን ነበር? ሁለት ልጆች ሂደው ነበረ ዘመድና ቤተሰቦቹ ከአንድ ወንድና ባለቤቱ ጋር ነበሩ። ዘመድና ቤተሰቦቹ በጣም እናመሰግናለን። እግዚአብሔር ይስጣችሁ። ቴንኪዩ እግዚአብሔር ይስጣችሁ። በጣም እናመሰግናለን። አሁን ደግሞ እዛው ልትወስዱ የምትሄዱት ሰዎቹ ቤት ነው? አዎ። ለምን እዛው አልሰጧችሁም ነበር? ደሞዟል አላመጣማ። ማሚ ሰውየው እንዴት ነው ማለት? ሰውየው ለእሷ ጥሩ ነው? ኧረ በጣም ሊያቀጣጥል ሞክሮ ነበር፣ ግን አፋፉን ነው ያሉት። ምንድን ነው ያሉት? ስማ ሁለታችሁም ሙታም ናችሁ፣ ሁለታችሁም ወንጀለኞች ናችሁ። እሷ በሰርቃ ትትከሰሳለች፣ አንተ ያኔ ክስ ከፈታ ነው እንጂ የተረጋገጠ ወንጀል አይደለም። እናንተ ግን በድብደባ ምክንያቱም የሆስፒታሉ ወረቀት ድብደባ ነው። በዚህ ይከፈታል። ትስማማላችሁ? ተስማሙ። እኛ የምንስማማው አልኩት። እሷን ወክዬ ስናገር የነበርኩት እኔ ነኝ። እኛ የምንስማማው ካንስሌሽን፣ ፓስፖርት፣ ደሞዝ፣ እቃዋ ከተሰጠን እንስማማለን። ተናዝል እናደርጋለን። የደረሰባትን እነሱ ካለ ያገኙት አለን። ኦኬ አለ። ሲጠየቅ ወዲያውኑ ነው ከኪሱ ላጥ አድርጎ አውጥቶ ፓስፖርት ሰጠኝ። እዚህ ቁጭ ብዬ የኛው ልጅ ነው የከነሰላት። ተከነሰለ። ቀሪ ደመወዟ እቤት ነው። ሻንጣዋን አልኩት መቆም ስለማንፈልግ እንኳን እቤት ውስጥ ያሉት አበሾች ሰብስበው በር ላይ ያምጡልን። ደመወዟን በር ላይ አለቅ። ኦኬ ተፈራረሙ። ወጣ ሰውዬው። ምክንያቱም እሷ ብትከስ ራሱ የእሷ መብት በቃ አስጠብቀሻል ማሚ። እሷ ብትከስ ለዚች መንጓተት ነው እንጎተታለን እንጂ ምንም አናመጣም። መጨረሻ
ጥሩ አረግሽ። የሚፈለገው ይሄ ነው። ሰርታ የምታድር እንጂ ከሀብታም ጋር ስትካሰስ አትውል። እሷ ዋና በህይወት መውጣቷን በቃ ማሚ ወደ በሩ አትጠጊ፣ ሄደሽ እቃውን ብቻ ተቀበይ፣ ወደ ቤት ሂጂ አረፍ። ምን ይላል ላይፍ ላይ ሎኬሽናችን ስለተሰጠ እዛ ላይ የነበረው እንዲከነሰል ምን እንደ ላይፍ ላይ ሎኬሽን አልተሰጠም። የተሰጠው በዋትሳፕ ነው። አሳየሁት በራሴ በዋትሳፕ ነው ሎኬሽን፣ ሌላ ነገር የለም። ሰው ቢመጣስ በር ላይ ምን ፍለጋ አልኩት። ምን ፍለጋ ይመጣል? እኛ አበሾች ነን ባለጌዎች። ይከነስ ይሰረዝልን ምናምን ስለ አንተ የምትክሳት አለ አልኩት። ይሄ ዝክራዋ ነው። እሷ የምትክሳት ነገር አለ። የሚከነስለው ምኑ ነው የሚከነሰለት? እንዋጠው ወደ ውስጥ እንዋጠው። ሳቡት ቢዲ ምናምን ያልነውን እኮ ነው። ሎኬሽን በእንትን ነው የመጣው። እንግዲህ መጥተው ያሉት ምንድን ነው? የእንትኖቹ ከዳማዎቹ እየተረጎሙልን ነው። እናንተን እኛ ጋር መጥተው ሲከሷችሁ ነበር። እንደገና ለእናንተ ተረጎምኩ አልኩኝ። እኔ ደግሞ አውቀው አስፈራርተዋቸው ነው የሚሆነው። ማሚ በቃ ይወጡ እነሱም። አንዷ ሲጀመር ቪዛ አልተሰራለትም፣ አንዷ እንደዚህ አራታችሁ ነው እንጂ ምንም ቢሆን ልጆቹ ከእሷ ጋር ማንም ቢሆን ደግሞ ጉቺ በሰዓቱ በእነሱ ቤት ቢሆን እኔም ቢሆን ያላሉትን አዎ ብሏል ነው የምለው። ነብስ ማስረፍ ነው። ሊያጣሉ እንዳይሞክሩ እርስ በርስ። እንደውም ልጆቹ እሷን ሲያረጋጓት ነው የነበረው። መስክረውላታል ሁሉ ለፖሊስ የመሰከሩት እነሱ አይደሉ እንዴ? ደግ አደረጉ። እንደው ከተረጎመች ራሱ አያገባቸውም። እነሱ ላይቭ ላይ መሰጠቱ እንዴት አውቀው ነው? እነሱ ይከታተላሉ። ሲቀጠቀጥ እየሰማ እነሱ ፖሊስ የጠሩበት ሰበብ ሲጀመር ምንድን ነው? ሰው እየመጣ እንደሆነ እኮ ኦልሬዲ አውቀዋል። ሳንቀደም እንቅደም እኮ ነው። እኛ ላይቭ ላይ መሆናችን አውቀው ነበር። አውቀዋለሁ። እነዚህ ቆሻሾች በር ላይ ቆመህ አንተ ራስህ ምን ነበር የምትለው አልኩት። ፖሊስ ከመምጣቱ በፊት ስታስፈራራል ነበር። እናት እህት ቆሙ ሲያስፈራሩ ነበር። ሰው እንደሌላት እናቴ ትሙት ማንም ምንም እንሁን እዚህ በምንም ነገር ብንለያይ የሰው ሀገር ላይ ራሳችን በራሳችን ብቻ በቃ ፓወራችን እህቶቻችን መቤቴን ማንም ሊገላምጣችሁ መብት የለውም እዚች ሀገር ላይ እስካለን ድረስ። ህጉን የማታውቁት ከሆነ እኛ በሶሻል ሚዲያ ተገቢውን ምክር እንሰጣችኋለን፣ ተግባራዊ ያድርጉ። የመዳሞቻችሁን ቁጥር ደግሞ ለቤተሰብ ወይ ለቅርብ ጓደኛ ወይ ደግሞ በወረቀት ጽፋችሁ አስቀምጡ። ልክ ችግር ሲደርስባችሁ ስንጠይቃችሁ ስልክ ቁጥሩን ቶሎ ትሰጡናላችሁ። የሆነ ነገር ሎኬሽንም ለሆነ ነገር ላኩ። ፓስፖርት ኮፒያችሁን በስልካችሁ ያዙ። ከዛ በተረፈ ምንም ቢደርስባችሁ ዱባይ ላይ አለንላችሁ። እግዚአብሔርን የእውነት ነው አለንላችሁ የምንለው። ሙኒት ሩቅ ነው ቤቱ እዚህ ጋር 14 ደቂቃ ያሳያል። ሄዳለሁ ያለ ሂደሽ ሻንጣውን ተቀብለሽ ወደ ቤትሽ እስከምትሄጂ አሁንም አንወጣ ውጭ ሂጂ ማለት ይቅርታ። የጉቺ ቤት በጣም ይቅርታ። ዛሬ ጉቺ ለውም ሳርዬ በእናትሽ በላይ ምን የጉቺን ቤት ባርኩ በእኛ ስም ጀማውን ተቀላቅላለች። ማማያለች ስትቀጠል የዱባይ ጀማዎችን እህቴ ጉቺ ተቀላቅላለች። ጓደኛችን መውጣት የእሷ ቤት ነው ሰበብ ተቀላቅላለች። ጉቺ ቀላቀልኩት ለዛሬ ልተባበራችሁ ብዬ ስሚ ጉቺ ልብሽን እኮ ማታየ ነው እንደዛ ስትርበተበች አፍሽ ሲተሳሰር መቀላቀልን ምን ያገናኘዋል? ሴትዮ በጣም ተቀላቅለሻል። አልተቀላቀልሽም፣ ግን ዛሬ ደግሞ እንደፈለግ እንድንሆን ፍቀጅልኝ ሆኖ አልኩኝ እኮ የፈቀድኩላችሁ። ልጋጋችሁ ጎትቱ። ግን እኔ ተቀላቅለሻል ብለናል። ተቀላቅለሻል። እሱ መጣ። ጉቺ እሱን አስገቢው። አንድ ሰው አስወጭ ነው። ይሳቅን አስገቢው። እኔ ታውቂው ነው ያማቸው እንዴ? እናንተ ናችሁ የምትተዋወቁት። አስወርዱ። ሞዴሬተር ስጭና ሞዴሬተር አለሽ እኮ ማስገቢያ የለኝም ማሬ፣ የለኝም ማስገቢያ። ልስጥሽ። ይኸው እዚህ ጋር አንድ ቁጥር እየጻፈ ነው። አስገቢው። ይሱ ያስገባሃለሁ ወንድሜ ማለን። እሺ ጋይስ፣ ይሱ ማለት በጣም ነው የምትለየው። መቤቴ ብር ተበላባት ኮሚኒቲ ነው እኛ ጋር ነው የሚሰራው። መሲ ሰጥቼሻለሁ። እሺ ይሱ አንድ ቁጥር ጻፍ። እሺ መደወል ትችላላችሁ፣ ያግዛችኋል። በተለያዩ ምክሮች እንትን ይላችኋል። ፎሎ አርጉት። ለዛ ነው እንዲገባ የምንፈልገው በየቦታው። ቢኮዝ እኛ ወይ ስራ ላይ ሆነን ወይ ደግሞ ሳንሰማችሁ ወይ ሳናያችሁ ስንቀር እሱም ማውራት ትችላላችሁ። እሺ ቤተሰብ እና ከሌለው ሙኒት ከሌለች ጁዬ ከሌለች ለእሱ በውስጥ ጻፉለት፣ ይመልስላችኋል። የትኛውንም ኤኒ ችግር ከሆነ እሱም ማውራት ትችላላችሁ። እንደ ወንድም ሰፖርት ያደርጋችኋል። ያው በዚህ አጋጣሚ እንግዲህ እዚህ ላይ ለተባበራችሁ ሁሉ እናመሰግናለን። ሞኔት ጀግናችን ብለናል። ሳሪ ሁላችሁም እና
ያው በኮሚኒቲያችን ስም እናመሰግናለን ብለናል። ችግር የለም። እኛም እናመሰግናለን። እናንተ በዛ ሰዓት በዛ ጨለማ ሳትሉ ምን ሳትሉ ከኛ ጋር አብራችሁ ደፋ ቀና ስላላችሁ እናመሰግናለን። የምር ቴንኪው ይሳቅ። አንተን አለማ ፎሎ አድርጉት ደግሞ ጋይሶች ጋይስ ፎሎ አድርጉት። እዚህ 8,000 ሰው አላችሁ። የትኛውም ሀገር ብትሆኑ ሲሯሯጥልን የነበረው ኮሚኒቲ አገኝቶ ሲያወራልን የነበረው እሱ ነው። ታሜ ያው ታሜ ቢገባ ደስ ይለኛል። ታሜ ማይኛው ሰው ነው አለ ታሜ ያለ አይመስለኝም። ካለማ ይገባል፣ ግን ታሜ የሚኛው ሰው ነው። ባኔ ወርዳለሁ። እሺ ታሜ ከመጣ ጉቺዬ አላየሁትም ለቻት ላኢላህ ኢለላ አንቺ አሮጌ ጫማ አልቀረም ስትቀበላት። የት ነው ያለሽ? ወጣልሽ ማሜ? ላላላ እንዴት ተጨኑታላችሁ ታዲያ? እንዴ የቻልነውን እንጭናለን፣ መቀመጫውም ላይ እናደርጋለን እንጂ ሲጀመር ቆሻሻውን ተይ ዝም ብሎ መጎተት የለም ብያታለሁ። እኔም ጋር ቢሆን ቦታ የለም። መስኪ አልሐምዱሊላ ማለት ነው። ብቻ ግን በጣም ነው የሚገርመው ሁል ጊዜ የወንድምየው የባሏ የተፋታችው ባሏ ሰራተኛ ያልሰጠቻት ኢንፎርሜሽን የለም። እሺ እንዲያሉሽ እያልሽ እያንዳንዱን ነገር እየተረጎመች እኛ እዚህ የምናወራውን እንዳለ አንድ በአንድ በቤት ውስጥም ያሉት ሰራተኞች እየለቀቁ ነው። አንደኛው አመት ከምናምን፣ አንደኛዋ ደግሞ 4 ወር ነው 5 ወር እንትን ያልተሰራላት ወይ የሚናገሩት ለመወደድ ብለው እኮ ነው። እኛ የመሰለን ነገሩን ሲሉ ችኛዋ እዚህ ያሉት ልጆች ነበር የመሰሉን ነው። የባልየው ሰራተኛ ናት ነጋሪዋ። ሾካካ ነገ አንቺም ትደውያለሽ እያልሽ ጠብቂ። ወይኔ ግን አበሻን አውቃታለች ልጅቷን። ማንን? የባሏን ሰራተኛ። ጊዜ ቅጣተኛ ከማንም ጋር አንነጋገርም፣ አንደራደርም። ጊዜ አለ። ደጉ እግዚአብሔር ቀን አለው። ዝም በሉ። እያለ አልጨነቅም ብዬ በእናንተ ተስፋ አድርጌያለሁ። ከእግዚአብሔር በታች እንግዲህ አደራችሁን አትጣሉኝ። እንግዲህ የደረሰብኝ ነገር በጣም ከባድ፣ እንደዚህ መውጣት እንዳለብኝ ነው የሚሰማኝ። ማታ ራሱ አሳፍርሻለሁ ምናምን ስትል ማሳፈር አትችይም፣ ደህንነትሽን ብቻ ማሳፈር አትችይም። እኔ ውሰዱኝ ብዬ ማሽን ነው የሚመረምር፣ መርምሩኝ፣ የትም ውሰዱኝ፣ የትም ብዬ መጥቻለሁ። እንግዲህ እኔ ያደረግኩ ነገር ቢሆን እንደዚህ አንሆንም ነበር። በቃ ኤንዌይ ሰላም ናት። ፕሮሰሷን እስኪጨርሱ እዚሁ ትሆናለች። ሁሉንም ደግሞ ከተረካከብን በኋላ እናሰማችኋለን። መቼ ነው የሚጨርሱት ሆኒት ፕሮሰሷን? ጋይስ ምክንያቱም ሁሉም ነገር እንትን መባል አለበት። እሺ ውዶች፣ ለዛ ነው የህግ ታስራ ሳይሆን የህግ ከለላና ሕክምና ስለምስቡና ነው። ምክንያቱም እስረኛ ሆነ ያው ከሰውየው ጋር ልንፋጠጥ ነው እንግዲህ። አሁን ዱአ አድርጎ አሁን ሊመጣ ነው መጥቶ። እሺ እንትን አድርጊ፣ አንቺ ሚዩት አድርጊ። ከስኛ እንቀጥላለን። ጉቺ አስቀጤ እንጠብቅሻለሁ። ጋይስ ሙኒትዬ ቃላችሁ ይሰማ፣ ግንባራችሁ ይፈራ፣ ሲያዩዋችሁ ይደንግጡ። የኢትዮጵያ አምላክ ከፊት ለፊት ቅደማሁ፣ የቁልቢው ገብርኤል፣ ያሸዋው ሚካኤል፣ የስደተኛ አምላክ፣ የእናቴ አባቱ አምላክ፣ የልጅቷ እውነት ከፊት ለፊታችሁ ይውቅ። መድኃኒዓለም ያግዛችሁ፣ አለው ይበላችሁ። እንባዋ ታብሶ ተጽናንታ ትውጣ። እንደው ልጄ ላይ አንድ ፍርድ እንዳትፈርዱ ይበላቦ። ከፊትሽ ይቅደም መድኃኒዓለም፣ ከኋላሽ ይከተልሽ፣ አለው ይበልሽ። ጥላ ከለላ ይሁንሽ እናቴ፣ አይዞሽ። የትኛው የክስሽን ፋይል ከእጃቸው ላይ ይንጠቅ መድኃኒዓለም። አይችልም አይሆንም ያለው ሁላ ተገልብጦ ታሪክ ተቀይሮ ደግሞ ልንመሰጋገን ልንደሰት ያገናኘን። ሙኒትዬ አንቺንም እግዚአብሔር ለድሆች ለስደተኞች ጥላ ከለላ እንዳረገሽ በልጆችሽ ተካሽ፣ በልጆችሽ ያስደስትሽ፣ እንባዋን ያብሱላት፣ ሲያዩዋት ይደንግጡ፣ ይዘኑላት፣ እንደው ይራሩልሽ እናቴ፣ አለው ይበሉሽ፣ እነሱ ያባብሉሽ።
መድኃኒዓለም እንደው ሀቅሽን ፊት ለፊት አውጥቶ እጃቸው ላይ ይስጣቸው። ይሄ ነው እውነቷ ይበልልሽ። አይዟችሁ፣ አይዞሽ ምኑትዬ። አሜን። መከራቸው በዛ እግዚአብሔር አሜን። ታሳዝናለች። ይህ ትላንትና የተጨነቀችበት የእሱ ሀቅሽ ከፊት ለፊት ይቁምልሽ። ያ ሁላ 13,000 ምናምን ሰው አብሮሽ የተጨነቀው እውነት በጣም አረጋሽ ትሙት። በጣም ብዙ ሰው ነበር የተጨነቀው። ዛሬ ኪዳነ ምሕረት በዕለተ ቀኗ እንትን ትበላት። እግዚአብሔር ይድረስልሽ። አቦ ፈጣሪ አለ ብለሽ የጮሽው ፊት ለፊታችሁ እናንተ እየሰማችሁ ልሞት ነው ወይ ያልሽው ከዛ ያተረፈሽ አምላክ እውነትሽን ያውጣልሽ። ቤት ይቁጠራችሁ። አቡ በየቤቱ ስቃይ ውስጥ ያላችሁ መድኃኒዓለም ይድረስላችሁ፣ ይድረስላችሁ። እውነት በየቤቱ ስንቱ ቤት ይቁጠራው። ሚዲያ ላይ መምጣት ያልቻላችሁ፣ አጋጣሚው የሌላችሁ፣ በስንት ስቃይ ውስጥ ያላችሁ፣ ስደት ላይ ጭንቀት ውስጥ ሆናችሁ የፈጣሪን ፍርድ የምትጠባበቁ እግዚአብሔር ከእናንተ ጋር ይሆንላችሁ። በያላችሁበት አገር ኢትዮጵያውያን፣ ኤርትራውያን በአጠቃላይ እግዚአብሔር ያስደስታችሁ። በቃ ጨርሻለሁ፣ ዘግቻለሁ። ሌላ ወሬ ማን ነው? እየጨረሰች ነው። ጥሩ ዜና ስላለ ትንሽ አባታቸው አንድ ለሰው ያስቀብቃ ለመውጣት አድርጌን መርቄ። ታዲያ ድሮስ መጥፎ ዜና አለ እንዴ? የቁልቢው ገብርኤል አሁን እዚህ ያሉትን መርቂ። አሁን አሉባልታ ከዛ ርስ አሉባልታ መጎተትተሽ ሳሪ መርቂያት፣ ብሪጅስቶን ባሏን መረቅሽ። እግዚአብሔር ስታስ አሁን ደግሞ ዝኑ አኪት ተስፍሽ አናግሯቸዋል አይደለ? ቤተሰቦቿን ሰተሹ የለ ቁጥር ምናምን ተለዋውጡ የለ? አዎ ሰጥቼዋለሁ። አዎ አሁን ባሏ ደውሎልኝ ባሏ የዛን ቀን ሰምቶ አሁን ባሏን እያወራሁት ነበር። የዛን ቀን ሰምቷል ነበር የተባለው እና እንዴት ናት ሆስፒታል ሄደሽ አየሻት ምናምን ሲለኝ ዝም ብዬ ደህና ናት አልኩትኝ። ምክንያቱም ለጎረቤት ስለሆነ የነገርኳቸው የዛን ቀን መርዶን ማለት ነው። ኦኬ ተስፍሽ እንደዊና ጠይቂው። ቀጥታ ከሆነ ሰጥቼሻለሁ ቁጥሩን። ማንን ያወራው ታዲያ? ተስፍሽ የማንን ቁጥር ነው እንጂ ጎረቤት እኮ ነው። ምክንያቱም እናቷ ታማሚ ናቸው፣ የስኳር ታማሚ ናቸው እና እናትየው እንዳይሰሙ ብዬ ለጎረቤት ነበረ የነገርኳትኝ። እንትን ለቅርብ ጎረቤት አብረው አንድ ግቢ ለሚኖሩ እና ከእነሱ ጋር እንዲጨርስ ነበር ተስፍሽ ያደረግኩትኝ። ኦኬ ተስፍሽን ጠይቂ። አሁን ተስፍሽን ጠይቂው። ጠይሽ ቃል ደውልለት ተስፍሽ። አመሰግናለሁ። ከ2 ቀን በፊት ከ3 ቀን በፊት ምን ሆና ጋዝ እንትን ፈንድቶ ከባለፈዋ ሌላ እጅ የሞተችው የዛሬ ሳምንት ሐሙስ ነው የሰማነው። ዓርብ ዕለት ነው ቅዳሜ ስናወራ ሰምተሻል? የዛሬ ወር ነው ምናምን። ወይኔ ያው ሄላው እንዴት ናችሁ? ተረክበና ዘመናችሁ ይባረክ። በእውነት ከጎኔ ቆማችሁ እስካሁን ድረስ ስለታገላችሁ በጣም ነው